World leaders have condemned Russia following an overnight airstrike on the northern Ukrainian city of Sumy, which killed at least 34 people, including 2 children. More than 80 others were injured in the missile attack, which has been described as cowardly, barbaric and heinous. President Zelensky said homes, schools and cars were hit as people were going to church to celebrate Palm Sunday. This report contains images that some viewers may find distressing. እንግዲህ ያውና ያደመጥነው ድምጽ እስከዳር ሩሲያ በትራንትናው ዕለት በዩክሬን ላይ ባደረሰችው የሚሳኤል ጥቃት 2 ህጻናትን ጨምሮ 34 ሰዎች ህይወታቸው ያለፉበት ጥቃት ነው። የባሊስቲክ ሚሳኤል ጥቃቱ የተፈጸመው በምስራቃዊ ዩክሬን ሲሆን 117 ሰዎችን እንዲሁም ደግሞ 15 ህጻናትን ጨምሮ መቁሰላቸው ተሰምተዋል። እስከዳር ጥቃቱን ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ያደረሰችባቸው ጥቃትንም አውግዘዋል። ዓለም አቀፉ ማህበረሰብም በሞስኮ ላይ ጫና እንዲፈጠር ሲሉም ጥሪ አቅርበዋል። ጥቃቱን ተከትሎ ሐሳባቸውን ያጋሩት የዩክሬኑ የሀገር ውስጥ ሚኒስትር ኢሆር ክሊሜንኮም በምስራቃዊቷ ዩክሬን ሱሚ ግዛት የተፈጸመው ጥቃት አስከፊ ነው ሲሉም ገልጸውታል። እስከዳር የኩርሲ ግዛት የሩሲያና ዩክሬን ወታደሮች ለብዙ ወራት ከባድ ውጊያ የሚያደርጉባት ስትራቴጂካዊት ግዛት እንደሆነች ይታወቃል። ሱሚ በሰሜን ምስራቅ ዩክሬን ውስጥ የሱሚ ኦብላስት ክልል ዋና ከተማም ሲሆን ከሩሲያ ድንበር በ25 ማይል ወይም ደግሞ 40 ኪሎ ሜትር ርቀት ላይ የምትገኝ ስፍራ ናት። ወደ ድንበሩ ቅርብ እንደመሆኑም መጠን ሱሚ በመደበኛነት ከሩሲያ ውስጥ የተተኮሰ ተንሸራታች ቦምቦች ቀላልና ርካሽ ሆኖ ማንኛውም ኢላማ ስርዓት ያለው ጥይት ያጠቃታል ተብሏል። በኩርሲ ግዛት አቅራቢያም ሱሚ የደረሰው አዲስ ጥቃት ግን ሞስኮና ኪየቭ ወደ ተኩስ አቁም ስምምነት እንዳይደርሱ እንቅፋት ሊሆን እንደሚችልም ነው አሁን ላይ የፖለቲካ ተንታኞች የተናገሩ የሚገኙት። ይህ ጥቃት በርካቶች የአውሮፓ ሀገራትም ያወገዙት ይገኛሉ። የዩናይትድ ኪንግደም ጠቅላይ ሚኒስትር ሩሲያ በሱሚ ላይ የፈጸመችው ጥቃት ለሰብአዊ ሕይወት ግልጽ የሆነ ንቀት፣ ለሰዎች ሕይወት ቅንጣት ያህል እንኳን እንደማያስቡ የሚያሳይ መሆኑን ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ቀደም ብለን ሰምተን ነበር። እናም ጥቃቱ አሰቃቂ ነው ሲሉ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር አውግዘውታል። ምን ያህል ግፉ ተጠናክሮ መቀጠሉን አመላካች ነው በማለትም ነው አሳሳቢ ነው ሲሉ የተናገሩት። እናም ፕሬዝዳንት ዜሌንስኪ ለሰላም ያላቸውን ቁርጠኝነትን አሳይተዋል። ፕሬዝዳንት ፑቲንም ዩክሬን እንዳደረገችው ያለ ቅድመ ሁኔታ ሙሉና አፋጣኝ የተኩስ አቁም ስምምነት መስማማት አለባቸው ሲሉ ስታርመር አክሏል። እንደሚታወሰው ስታርመር እና ማክሮን በዩክሬን ሰላምን ለማምጣት በጋራ ሲሰሩ ቆይተዋል። የፍቃደኞችን ጥምረትንም አቋቁመዋል። ጦርነቱ እንዲያቆምም የተለያዩ ጥረቶችን በማከናወን ላይ ይገኛሉ። የዩክሬን የሀገር ውስጥ ሚኒስትር ኢሆር ክሊሜንኮም ስለ ጥቃቱ በተናገሩበት ወቅት 2 ባላስቲክ ሚሳኤል ነበረ በግዛቷ የወደቀው ብለዋል። ጥቃቱ በደረሰበት አካባቢ ቤተክርስቲያን ነበር ያሉ ሲሆን ፓልም ሰንዴን ክብረ በዓልን ለማክበር በርካቶች ወደ አስፓልት ወጥተው ነበረም ነው ያሉት። በነገራችን ላይ እስከዳር ይሄ ፓልም ሰንዴ የሚባለው አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉስሽ ጻድቅና አዳኝ ነው፣ ትሁትም ሆኖ በአህያይቱም ግልገል በውርንጭላይቱ ተቀምጦ ወደ አንቺ ይመጣል በማለት በነቢያት የተነገረው ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ወደ ቤተፋጌ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም መግባቱን በማሰብ በሚከበረው የሆሳና በዓልን ለማክበር ነበረ። በሚከበርበት በሚታወስበት ቀን ነበረ ሰዎቹ ከቤታቸው ወጥተው ወደ ስፍራው ያቀኑት። በዚህ ምክንያት ነው ታዲያ በዚህ ምክንያት በርካቶች ወደ ውጪ ወጥተው በነበረበት ይሄ ጥቃት የተፈጸመው። በዚህም በርካቶች የሟቾችን ቁጥር አሁን ላይ በእርግጠኝነት ማወቅም አልተቻለም። ለጊዜው አሁን ላይ እየተገለጠ ያለው ቁጥር ቀደም ብለን እኛ የገለጥነው ወደ 34 ሰዎች እንዲሁም ወደ 115 ህጻናትን ጨምሮ የደረሰው ጉዳት የነፍስ አድን ሰራተኞች ከፍርስራሽ ወጥተው ህይወታቸው አልፎ የተገኙትን እንዲሁም ደግሞ አስፋልት ላይ ወድቀው የተገኙትን አንስተው የቆጠሩት ብቻ ነው። እናም የሟቾችና የተጎጆች ቁጥር ሊጨምር እንደሚችልም በብሔራዊ የዜና ወኪል አርቢሲ ናይ የግዛቱ አስተዳዳሪ ባስተላለፉት ንግግር ጠቁሟል። ሩሲያ በአሁንም ሰዓት ጥቃቱን እየፈጸሙ ያሉት በንጹሃን ላይ ነው ሲሉም አክለዋል። ጥቃቱን ተከትሎም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሐሳባቸውን ያጋሩም ሲሆን በሱሚ ላይ የተፈጸመው በደል ሩሲያ ለሰው ህይወት ብቻም ሳይሆን ለዓለም አቀፍ ህግና ለፕሬዝዳንት ትራምፕ ዲፕሎማሲያዊ ጥረት ያላትን ንቀትንም ያሳያል ነው ያሉት። ሁሉም ሰው ያውቃል ጦርነቱን የፈለገችውና ያስጀመረችው ሩሲያ ራስዋ ናት። እናም ዛሬ ጦርነቱን ከማቆም ይልቅ ደም ማፍሰስን
መርጣ መቀጠሏን ነው ይሄ የሚያሳየው ሲሉም ነው በመልእክታቸው ላይ ያስተላለፉት። ፈረንሳይና ዩናይትድ ኪንግደም ቀደም ብዬ እንደነገርኩሽ ዩክሬንን ለመደገፍ እንዲሁም ሰላምና ጸጥታን ለማምጣት በአውሮፓ አገሮች መካከል የጋራ ስምምነትን በመፈለግ ረገድ ትልቅ ሚና እየተጫወቱ ይገኛሉ። ምንም እንኳን ተጨባጭ ነገር እስካሁን ድረስ ባንመለከትም ማለት ነው። ማክሮን በማህበራዊ ሚዲያቸው ኤክስ ላይም በለጠፉ ጽሁፍ ላይ ፈረንሳይ ከአጋሮቿ ጋር በመሆን የተኩስ አቁም ለማድረግ ጥረቷን አጠናክራ ትቀጥላለችም ነው ያሉት። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካልስም ለጥቃቱ ምላሽ ሲሰጡ ዩክሬን ያለ ምንም ቅድመ ሁኔታ የተኩስ አቁም ስምምነት በተቀበለችበት ሩሲያ ጥቃቱን አጠናክራ መቀጠሏን የሚያሳይ አሰቃቂ ተግባር ነው ሲሉም ገልጸውታል። የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታም እንዳሉት የሩሲያ የጥቃት ዘመቻ ጦርነቱ እንደገና የሚኖረውንና የሚጸናው ሩሲያ ስለመረጠችው ብቻ ነው፣ ይሄም ማሳያ ነው የተፈጸመው ጥቃት ሲሉ ነው የገለጹት። የአውሮፓ ኮሚሽኑ ፕሬዝዳንት ኡርሱላ ፎን ደር ሌንም ጥቃቱ ሩሲያ አጥቂ እንደነበረችና አሁንም እንደቀጠለች አሳዛኝ ማሳሰቢያ ነው ብሏል። አረመናዊ ጥቃት ነበረ ስትልም አክላ ሰዎች ፓልማ እሁድን ወይ ደግሞ ሆሳዕና በዓልን እኛም ትናንት ስናከብሩ የነበረው ማለት ነው ለማክበር በሰላም በተሰበሰቡበት ወቅት ነው ይህንን ጥቃት የፈጸመችው። ይህም ደግሞ የበለጠ አሳፋሪ ድርጊት ነው ስትልም ነው ያጋራችው። የጀርመኑ ተሰናባች ቻንስለር ኦላፍ ሾልዝም ጥቃቱን አሰቃቂ ሲሉ ገልጸው ሩሲያ በዩክሬን ላይ የምታደርገውን ጦርነት ያለ እረፍት እንደቀጠለች ያሳያልም ሲሉ ነው የገለጡት። የጣሊያኑም ጠቅላይ ሚኒስትር ጆርጂያ ሜሎኒም አስከፊና የፈሪ ሰው ጥቃት ነው ሩሲያ ያደረሰችው በማለትም አውግዘውታል። የቼክ ውጪ ጉዳይ ሚኒስትር ጃን ሊፓቭስኪም የሩሲያ መሪዎችን ገዳዮች በማለትም ጥቃቱን አስፈሪ ነበረ ሲሉም ገልጠውታል። በዩክሬን ሩሲያ የአሜሪካ ልዩ መልእክተኛ ኬሎግም ሩሲያ በሱሚ ላይ ያደረሰችው ጥቃት የትኛውም የጨዋነት መስመር ያልፋል፣ ተገቢም ደግሞ አይደለም ሲሉ አስተላልፏል። ልዩ መልእክተኛው ግጭቱን ለማስቆም አሜሪካ አሁንም የማሸማገል ጥረቷን ትቀጥላለች፣ እንዲህ አይነት ስህተቶች እንዳይሰሩ ነው ፕሬዚዳንት ትራምፕ ይህንን ጦርነት ለማስቆም ጠንክረው እየሰሩ ያሉ ሲሉም በማህበራዊ ትስስር ገጻቸው ላይ አስፍሯል። ለኬሎግ ልጥፍ ምላሽም ደግሞ የዜሌንስኪ የግንኙነት አማካሪም ዲሜትሮ ሌቲቪሽን ምላሽ ሰጥተዋል። ምንድን ያሉት የሞስኮን እንዲህ በፍጥነት እየገሰገሰ ያለን በቅሎ 2 በ4 በሆነ መሳሪያ በአፍንጫው ላይ ለመምታት ጊዜው አሁን አይመስሉትም ወይ በማለትም እንግዲህ ተናግሯልና ትላንትና ላይ የደረሰው አጠቃላይ በዩክሬን ላይ የደረሰው ጥቃት አንደኛ በዛ አካባቢ ላይ የነበሩት ሁሉም ማህበረሰብ ከተለያዩ ድረገጾች ላይ ለመመልከት እንደሞከር ነው እስከዳር ሰዎቹ እዛ ጋር የተሰበሰቡት ይሄ ፓልማ ሰንዴ የሚባለውን የሆሳዕና በዓልን ለማክበር ነበረ። በዚህ ቦታ ላይ ነበረ እንግዲህ ጥቃቱን ያደረሰችው 2 ባሊስቲክ ሚሳይሎችን በርካቶችም የተጎዱበት ነው። ምክንያቱም ምን ባልጠበቁበት ሁኔታ ነው ይህ ነገር የተፈጠረውና በጣም አሰቃቂ ነው ሲሉም የተለያዩ የዓለም መሪዎችም የገለጹት ይገኛሉ። እንግዲህ ቀጣይ ላይ አሁን በዚህ ሰዓት ላይ የነፍስ አድን ሰራተኞች ከፍርስራሾች ውስጥ እንዲሁም የተጎዱትን ሰዎች ለማትረፍ የተለያዩ ጥረቶችን እያደረጉ ይገኛሉ። የውጭ መገናኛ ብዙሃን ምን እያሉ ነው የሚለውን ነገር እየተመለከትኩኝ ነበር። አጠር ያሉ መረጃዎችን ልንገራችሁና ለትንታኔው የተዘጋጀልን ጉዳይ ነው የምናመራው። አሜሪካ በየመን ሁቲዎች ላይ የፈጸመች ያለችውን ጥቃት አጠናክራ ቀጥላለችና በፈጸመችው የአየር ጥቃት 5 ሰዎች ተገድለው 13 መቁሰላቸው እንደዚሁ አናዶሉ ኤጀንሲ ነው የዘገበው። እስካሁን እንግዲህ በአሜሪካ የአየር ጥቃት ከ117 በላይ ሰዎች መሞታቸውን በየመን ውስጥ መረጃዎች ይናገራሉ። የቻይናው ፕሬዝዳንት ሺ ጂንፒንግ ደግሞ እንግዲህ ከአሜሪካ ጋር ካላቸው የንግድ ጦርነት አኳያ ፊታቸውን ወደ ሌሎች ሀገራት እያዞሩ ነው የሚገኙትና በነገራችን ላይ በዚህ የንግድ ጦርነት ውስጥ ቻይና የምትሸነፍ ከሆነ በንግድ ጦርነቱ አፍሪካ በጣም ትጎዳለች የሚል አንድ ያነበብኩት አርቲክል አለ። በምን እንደምትጎዳም ጭምር ነው እንግዲህ የሚገልጸው። ትልቅ የንግድ አጋር ከመሆኑ አኳያ ቻይና ለአፍሪካ ብዙ ብድርም እርዳታ የምታቀርብ ሀገር ከመሆኑ አኳያ ብሎ ነው የሚተነትነው። ለማንኛውም ቻይና ፊቷን
ወደ ኢንዶኔዥያና ቪየትናም እያዞረችም ትገኛለች። እርግጥ ነው ከነዚህ ሀገራት ጋር ጥሩ የንግድ ግንኙነት አላት። ነገር ግን ከዚህ የበለጠ እንዲኖራትም ነው እያደረገች ያለችውና ይሄ ከድሮ ጀምሮ አብረን የነበርን ጎረቤታሞች ነንና የኛ ግንኙነት ኮመሬድስ ኤንድ ብራዘርስ የሚባል አይነት ነገር ነው። ጓዶቹና ወንድማማቾቹ የሚባል አይነት ነገር ነው ግንኙነታችንና ከዚህ የበለጠ እናጠናክረዋለን ብለዋል። ከቪየትናም ጋር ያላቸውን ግንኙነት ከኢንዶኔዥያ ጋር ያላቸውን ግንኙነት ደግሞ እንደዚሁ በጣም በከፍተኛ ደረጃ ማሳደግ እንደሚፈልጉ ሺ ጂንፒንግ መናገራቸውን ዘ ዲፕሎማት ነው የዘገበልን። ከዛ ውጭም ደግሞ እስራኤል በጋዛ ውስጥ ሙሉ በሙሉ አገልግሎት ይሰጣል የሚባል አንድ ሆስፒታል ብቻ ነበር ቀርቶ የነበረው። ያንን ሆስፒታልም እንደዚሁ አውድማዋለች የሚል መረጃን አልጀዚራም ሌሎችም ገጾች ቴሌግራምም ካልካታም እንደዚሁ ይዘውት ወጥተዋልና ሳውዲ አረቢያ ይህንን የእስራኤልን ድርጊት በከፍተኛ ደረጃ ማውገዟንም ደግሞ አልአሽራቅ አልአስዋት የሚባለው ጋዜጣ ዘግቦልናል። በዚህ የእስራኤል ጥቃት 21 ሰዎች መሞታቸውን ነው መረጃዎች የሚናገሩትና ሙሉ አገልግሎት ሊሰጥ የሚችል ብቸኛው የቀረው ሆስፒታል እሱ ነበር። አሁን ደግሞ ይሄም ወድሞብናልና ወዴት እንደምንሄድ አናውቅም ሲሉም ደግሞ የጤና ኃላፊዎቹ የጋዛ ጤና ኃላፊዎች እየተናገሩ ነው ያሉት። የኢራንና የአሜሪካ ሁለተኛው ግንኙነታቸው መጀመሪያ በኦማን ነበር። ሁለተኛው ግንኙነታቸውን በጣሊያን ሊያደርጉ ማሰባቸው ነው የተነገረው። ግንኙነታቸው በጥሩ ሁኔታ እየሄደ እንደሆነ ነው የታወቀውና እስካሁን ድረስ ኢራን የኒውክሌር ቦምብን እንዳላመረተች መረጃው ሙሉ በሙሉ አለኝ ስትል አሜሪካ ተናግራለች። ይሄ እንዳይሆንም ደግሞ እንደራደራለን እስካሁን ጥሩ ሁኔታ ላይ ያለነው ሲሉም ጭምር ነው እንደዚሁም የተደመጡት። ይሄ የፓልም ሰንዴ ወይም ደግሞ የሆሳና ዕለት ጥቃት ያሉትን እንግዲህ ሩሲያ በዩክሬን ላይ ፈጽመዋለች የተባለውን ጥቃት አሁን ድረስ እንግዲህ ምዕራባውያኑ በጣም በከፍተኛ ደረጃ እያወገዙት ነው የሚገኙት። አሜሪካም እንግዲህ ያውገዛዋለችና ዶናልድ ትራምፕ ነገራችን ላይ ውይይታችን ይሄ ተኩስ አቁም ውይይቱ በጣም በጥሩ ሁኔታ እየሄደ ነው ያለው፣ ቶሎ ለማስቆም እንሞክራለን፣ ጥሩ ሁኔታዎች ላይ ነው ያለነው። አንዳንድ ጉዳዮች ላይ ግን ያሉት there is a point at which you just have to either put up or shut up ያሉበት ቃል በፊት ለፊት ገጹ አልጀዚራ ይዞላቸው ነው የወጣውና አንዳንድ ነገሮችን ባትፈልጉት እንኳን ተቀበሉታላችሁ እንደማለት ነው ይሄ ፑት አፕ የሚለው የእንግሊዘኛው ቃል የሚገልጸውና በቃ ወይም ደግሞ ሸት አፕ አድርገን ዝም ብለን የምንቀበለው አይነት ነገር ይሆናል ወይ ደግሞ ዝምታን እንመርጣለን፣ አለበለዚያም ደግሞ ይሄንን ነገር ሳንወድ በግድ እንቀበለዋለን። እነዚህ አይነት ነገሮች በድርድር ሊኖሩ እንደሚችሉ ተረዱት ብለው ፑት አፕና ሸት አፕን ተናግረውታል። ወደ አዲስ ጸጋይ ትንታኔ እናምራ። ሩሲያ በዚህ የአውሮፓውያን ዓመት ከባድ የተባለውን የሚሳኤል ጥቃት ነው እንግዲህ በዩክሬን ከተማ ላይ የፈጸመችው። ጥቃቱ የዩክሬን አጋር ሀገራትን አስደንግጧል። ይህ የሩሲያ ከባድ የሚሳኤል ጥቃት ምን ይነግረናል ነው የሚለው አዲስ ጸጋይ። እንስማ። የሆነው ስለመሆኑ ሁለቱም ሀገራት አልካዱም። ያልታመነው ግልጽ ያልሆነም ጉዳይ ግን ድርጊቱ የተፈጸመበት ቦታና ሁኔታ ነው። በሩሲያም በዩክሬንም በኩል ጥቃቱ ስለመፈጸሙ ቢነገርም ጥቃት የተፈጸመበት ቦታና ጊዜ ግን እንደ ዩክሬኖቹ በንጹሃን ላይ የተፈጸመ፣ ሩሲያዎቹ ደግሞ ታቅዶና ታልሞ በወታደራዊ ጥቅሞች ላይ የተሰነዘረ እንደሆነ እየተነገረ ነው። ያም አለ ይህም አለ ግን በሩሲያ የሚሳኤል ጥቃት 34 ሰዎች ተገድለዋል። ጥቃቱን ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በአስቀያሚው ጥቃት ብዙዎች ሞተዋል፣ ዓለም ለዚህ ድርጊት ምላሹ ዝምታ መሆን የለበትም፣ መወገዝ፣ የንጹሃን ደህንነትም እንዲጠበቅ በሩሲያ ላይ ጫና መደረግ አለበት ሲሉ በማህበራዊ ትስስር ገጻቸው ላይ ጽፈዋል። ይህን ተከትሎም የአውሮፓ ህብረትና አሜሪካን ጨምሮ ሌሎች ሀገራትም የሩሲያ ጥቃት ላይ ውግዘት ሲያዘንቡ ተደምጠዋል። ከሚሳኤል ጥቃቱ ቁጣ ባሻገር ግን ድንጋጤ መፈጠሩም እየተነገረ ነው። ምክንያቱ ደግሞ ይህ የአውሮፓውያኑ 2025 ከገባ የብዙዎችን ህይወት የቀጠፈ ጥቃት በመሆኑ ጦርነቱ አክትሞ የሰላም ስምምነት ሲጠበቅ የተፈጸመ በመሆኑ የሩሲያ ሚሳኤል ያደረሰው መጠነ ሰፊ ጉዳትም እንደሆነ በመታመኑ ነው ይላል አልጀዚራ ባስነበበው ሀተታ ላይ። የፈረንሳዩ ፕሬዝዳንት ማኑኤል ማክሮን፣ የጀርመኑ እጩ ቻንስለር ፍሬድሪክ ሜርዝ እና ሌሎችም የአውሮፓ ህብረት ባለስልጣናት ድርጊቱንም ሩሲያንም የሚያወግዝ ቃል አውጥተዋል። የአሜሪካ መንግስት ልዩ ወኪል ኬት ኪሎግም ጥቃቱ የተፈጸመበት ስፍራ ትክክለኛ ቦታ አይደለም፣ ከዚህ በኋላ ቀዩ መስመር ታልፏል፣ ንጹሃንም ከግጭቱ መራቅ አለባቸው፣
ዝምታችን ሊሰበር ይገባል ብለዋል። ከዚህ ቀደም በሩሲያ የሚፈጸሙ ጥቃቶች ላይ አስቀድማ ለውግዘት የምትነሳው የጆ ባይደን አሜሪካ ግን ዛሬ ያለች አይመስልም። የምስራቅ አውሮፓ ፖለቲካ ጉዳዮች ተመራማሪው ሼን ሚላንኮቪች እንደሚጠይቀው ሩሲያ ይህን ጊዜ ጥቃት ለመፈጸም ያሰበችበት ምክንያት ይኖራት ይሆን? እንደ ሚላንኮቪች የነገሮች ጫፍ ሲገጣጠሙ የሚጠቁመን የሚያስይዘንም ሌላ ጫፍ አለ ይላል። ዶናልድ ትራምፕ የሩሲያና የዩክሬን ጦርነት እንዲያከትም እሰራለሁ ሲሉ ቢደመጡም እስካሁን ጦርነቱ አልቆመም። ይባስ ብሎም ከባድና አውዳሚ የጦር መሳሪያዎች አንዱ በሌላው ላይ መጠቀም ጀምረዋል። የአሜሪካ ቁጣ የትራምፕም ጩኸት ግን በሚፈጸሙ ጥቃቶችና በቀጠለው ጦርነት ላይ እንደ ከዚህ ቀደሙ በጩኸት አልተደመጡም። እናም የትራምፕ መንግስት ፍላጎት ጦርነቱ በተኩስ አቁም ሳይሆን በሩሲያ የበላይነት እንዲጠናቀቅ ሊሆን ይችላል የሚል መላምቱን ያስቀምጣል። ለዚህ ደግሞ በዚህ ሳምንት ብቻ በሩሲያና በአሜሪካ ልዑካን መካከል የተደረገው ውይይትና ፑቲን ከአሜሪካው ልዩ መልእክተኛ ስቲቭ ዊትሆት ጋር ያደረጉትን ንግግር ያነሳል። ምን ተባብለው ምን ሆነ ሲልም ይጠረጥራል። ትላንት ጥቃቱ የተፈጸመባት የሰሜን ምስራቋ ከተማ ሱሚ ከሟቾች በተጨማሪ በመቶዎች የሚቆጠሩ ቁስለኞችም በሕክምና ተቋማት አሉ። ጥቃቱ የተፈጸመውም የዩክሬናውያን የዘንባባ በዓል ወይም ሆሳና በሚከበርበት ዕለት የፋሲካ በዓልም በተቃረበበት ወቅት መሆኑ በዩክሬን ሕዝቦች ልብ ውስጥ ፍርሃትን ለማጫር የተሞከረ እንደሆነም እየተነገረ ነው። የዓለም ሀገራት በንግድ ጦርነት በተከፋፈሉበት ጊዜም በምንም ሁኔታ በጋራ እንደማይቆሙ ከመረዳት የመነጨ ሊሆን እንደሚችልም ሚላንኮቪች መላምቱን ያስቀምጣል። ከየትኛውም ነገር በላይ ግን ሩሲያ ለዓመታት የተከማቹ ከባድ የጦር መሳሪያዎች ዛሬም ድረስ እንደታጠቀች ማሳያ አቅሟንም ዝቅ አድርገው የሚገምቱትን ማስፈራሪያም ጭምር ጥቃት መሆኑ ታምኖበታል። ዓመታትን በቀጠለው የሩሲያና ዩክሬን ጦርነት በአውሮፓ ሀገራቱ የገንዘብ ድጋፍና የኢኮኖሚ ጫና አላቆመውም። የባይደን ጡጫም የትራምፕ ግልምጫም አልገታውም። የተኩስ አቁም ስምምነት ጥሪም የሽምግልና ጠረጴዛም እንዲያከትም አላደረገውም።